ሄቨን ለባሏ ወደ ኩሽና ገብታ ምግብ መስራት ጀመረች። በሚገርም ሁኔታ ምግቧን ሰርታ ስታበቃ ጣውላ ላይ አድርጋ ባሏን መጠበቅ ጀመረች። ባሏም ደግሞ ወደ ውሽማው ጋር ያቀናል። በቀና ሰዓት ምን ሆነህ ነው ብላ እሷም አልጋ ላይ ገደም ብላ እየጠበቀችው ነበር ውሽማው። ከዛ እሱ ደግሞ እኔ ምንም ነገር የሄቨን ነገር እያማረኝ አይደለም ይላታል። ምኑን ያላማረህ ነገር ይላል። የጀመርነው ነገር ጨዋታውን የጀመርነው ነገር ምንም ደስ እያላለኝ አይደለም። እምነት በሙሉ እየሰጠኝ አይደለም። ትክክል ያልሆነ ነገር እየተሰማኝ ነው ይላታል። ውሽማውም ደግሞ እንዴት ማለት እንደዚህ ልትቻል ካለችው እንደ የረሳኸው እንደ ሁሉን ነገር ስትለው ለፍቅር ሲባል ብዙ ነገር ይደረግል እንዴ ትለዋለች። እሱማ ለፍቅር ብያለ እንደ ይሄን ሁሉ ነገር እያደረግኩ ያለሁት ይላታል። ብቻ ወደ ኋላ መለስ ብሎ ማሰብ ጀመረ። እሷም ደግሞ ወደ ኋላ መለስ ብላ ማሰብ ጀመረች ውሽማው። ከዛም በኋላ በሚገርም ሁኔታ እሱ ደግሞ የእሱን ፍቅር አለማጣት ብሎ እሷን እኔ እኮ ወንድም ቢኖረ ኖሮ እሷን አግብቶ እንዳሰቃይልኝ ይፈልግ ነበረ፣ ግን ወንድም አለመኖሬ ነው ትለዋለች። እንዴ ምን ችግር አለው? እኔ በፈለግሽው ነገር እረዳሻለሁኝ ይላታል። እርግጠኛ ነህ? አዎ። ምን ነው? እንግዳማ እኔ እንድታገባ ትፈልጋለሁ ትለዋለች። ምን ብሎ ይደነግጣል። አዎ እንድታገባ ትፈልጋለሁ። እንዴት እንደማይሆንም ነገር ትናገራለች ይላታል። እኔማ ሄቨንን አባቷ በዚች በሁለት ሴቶች ልጆቹ በጣም ይኮራና በጣም ይበጣጠስብኛል ትለዋለች። እናሳ ታዲያ ስለዚህ አግብተህ እሷን ማሰቃየት ነው የምፈልገው ትለዋለች። ከዛም ይሄው ባልሹ መሰረት አገባዋት፣ ግን የማደርገው ነገር ትክክል እንዳልሆነ እየተሰማኝ ነው ይላታል። ሄቨንም አሁን ባሌ ከስራ ይመጣል፣ ምግቤን ሰርቼ ልጠብቅ ብላ ጣውላዋ ላይ ካሁን መጣ፣ ስልኳን እያየች ካሁን መጣ እያለች መጠበቅ ጀመረች። ከዛም በኋላ የምታደርገው ስታጣ እሱም ውሽማው ጋር ሄዶ ማውራት ስለጀመረ ከአማን ጋር ቴክስት ትጽፈለታለች። ተኝተሃል እንዴት ትለዋለች። አይ አልተኛሁም ይላል። እና በሰላም ነው አሁን ቴክስት የጻፍሽልኝ ይላታል። አይ በሰላም ነው፣ ስራውን እንዴት ነው ምን አደረግክልኝ ትለዋለች። አይ የስራው ጉዳይ እኮ አለ፣ ምን አስቸኮለች ይላታል። አይ ምንም በቃ ሰላም ልልህ ነው ትለዋለች። እርግጠኛ ነሽ? ደህና ነሽ? አዎ ደህና ነኝ። ተሽሎሻል? አዎ ደህና ነኝ ተሽሎኛል። እሺ ይባባላሉ። በቃ ቻ ይባባሉና ይዘጋሉ። እሷም ደግሞ ምግቡን ጣውላ ላይ እንዳደረገችው ሄዳ ትተኛለች። ምክንያቱም ሊመጣላት አልቻለም። እሱም ከውሽማው ጋር ሂዷል። ያው በስራው ላይ ወደ እሷ ቀና ብሎ ሂዷል። ወይ ድኮ ነው እሷ ጓደኛዬ ናት እያለች እሱ ደግሞ እህትና ወንድም ነን እያለ እሷን ያታልሏታል። ከዛ በኋላ እንግዲህ የማይነጋ የለምና ነጋ። እሷም ደግሞ ወደ ስራ ሄደ። ጓደኛውም ደግሞ ወደ እሷ ለመምጣት እየለባበሰች ነው ስራዋን እየሰራች። ከዛም በኋላ ወደ ስራ እየሄደ ያለ አቢል አማን ያገኘዋል። እንዴ ወዴት እየሄድክ ነው ይለዋል አማን። አይ እኔማ ወደ ቢሮ ልሄድ ነው፣ ግን መጀመሪያ ቡና ልጠጣ ብዬ ነው ይለዋል። ቡና ትፈልጋለህ ልጋብዝህ? እንዴ በሚገባ ይልና አማን በደስታ ይሄዳሉ። ከሄዱ በኋላ ስለ ሄቨን ማውራት ጀመረ። እኔ እኮ ሄቨንን ምንም ላውቃት አልቻልኩም ሚስቴን ይለዋል። እንዴት ማለት ምንም ላውቃት አልቻልኩም ማለት? እኔ እንጃ ብቻ ግራን ያጋባችኝ ይለዋል። ምክንያቱም አማን የልጅነት ጓደኛዋ አብሮ አደጓ ስለሆነ ከሱ የሚወስደው ነገር ስላለ ማለት ነው። ከዛም በኋላ ሄቨን ማለት ጥሩ ልጅ ናት፣ አንተን ስለሰጣት ደግሞ አንተ ታማኝ ሰው ስለሰጣት በጣም እድለኛ ናት፣ ፈጣሪን አመሰግነዋለሁ ይለዋል። እኔም አመሰግናለሁኝ ይብሎ ይለዋል። ወይ ማስመሰል። ከዛ በኋላ መጠየቅ ጀመረ። ሄቨን ማለት ውሸታም የማትወድ ሴት ናት። በቃሏ የምትገኝ ሴት ናት። ሰውን የምታገብር ሴት ናት። ለሰው ቦታ ትሰጣለች እና አንድ ነገር ተተቀየመች ብቻ መመለሻ አይልም። ልክ እንደኔ ማለት ነው። እኔ አሁን ይቅርታ ብታደርግልኝ ለራሱ ከውስጣችን አይደለም ብሎ ይለዋል። እንዴ የዚህን ያክል ናት ማለት ነው ሄቨን ይለዋል። አዎ እንደዛ አይነት ልጅ ናት ይለዋል። ግን እኮ ባሏ ነው። ስለ እሷ ምንነት በደንብ አድርጎ ማወቅ ነበረበት። ተጓደኛው ጠይቆ ልግባባት አልቻልኩም ምን ማድረግ እንዳለብኝ ብሎ ከማለት ማለት ነው። ሲጀመር እሷ ምንም ያደረገችው ነገር የላትም። እንደ ባልነቱ ስርዓቷን ጠብቃ ለሱ ተዘጋጅታ እየጠበቀች ነው ያለችው። እሱ ደግሞ ውሽማ ይዞ እዛ ይጃጃላል ማለት ነው። ከዛም በኋላ እሷም ደግሞ ይህችው እንግዲህ መጣች ወደ ቤቷ። ጓደኛ ተብዬዋ
የባሏ ተብዬዋ ማለት ነው እንግዲህ እያታለለቻት ማለት ነው። ብቻ ወደ ሆነ ሀሳብ ውስጥ ወደ ሌላ ሀሳብ ውስጥ ገብታለች። ምን ሆነሽ ነው ትላታለች። ኧረ እኔ ምንም አልሆንኩም፣ እስኪ ዛሬ ምግብ ስሪና ምግብ እንብላ ትላታለች። ኧረ እኔ ምንም እኔ አሁን ኩሽና ገብቼ ምግብ የምሰራበት ቅንጭላት ምናምን የለኝም፣ ግን ከውጭ እንጥለብ ትላታለች። ኧረ እባክሽ በቃ ለራሴ ገብቼ እሰራለሁኝ፣ እኔማ ከውጭ ጣልቤ አልበላም ትላታለች። እንዴ ማለት እኔ በፍጹም ምን እያለሁኝ እኔ ከውጭ ምግብ አልፈለግም ትላለች። ለትነሳ ስትል ማዞር ጀመራት። እንዴ ምኖች ነው አንቺ አልተሻለሽም እንዴ? አዎ አልተሻለኝም፣ እኔ እኮ ደህና ነኝ ብዬ ነበረ ምናምን ትላለች። እና ታዲያ ሆስፒታል እንሂድ እንዴ? አይ ደህና ነኝ በቃ ውሃ ላምጣልሽ ትላታለች። አሁን ትሰጣታለች። አሁንም ልትነሳ ስትል ሄቨን ራሷን ያዞራታል። ከዛ በቃ መድኃኒት የት ነው ሂጅልሽ ላምጣልሽ ትላታለች። መድኃኒቷን ልታመጣላት ትሄዳለች። በምትሄድበት ሰዓት መድኃኒቷ እሷ የምታበላት መድኃኒት እና ሄቨን የምትወስደው መድኃኒት አንድ አይነት አይደለም። በሚገርም ሁኔታ እሷ ልጁን ለማውረድ ብላ ያደረገችው ጥረት ሆስፒታል ገብታ ያንን ሁሉ ነገር ያደረገችው ማለት ነው። ከዛም በኋላ መድኃኒቱን ስታየው የእሷ የምትወስደውና እሷ የያዘችውን መድኃኒት ስታየው አንድ አይነት አይደለም። ግራ ተጋባች። በፊቱንም ግራ እየተጋባኝ ነው። አንቺ ልጅ ግን ምን ሆነሽ ነው እንደዚህ ሆንሽ ብላን ነበረ። እኔማ ስራ እየፈለግኩ ነው ትላታለች። እንዴ ታዲያ ምን ችግር አለው? እኔም እኮ ስራ እየፈለግኩ ነው። አማንን እናናገረውና አማንን ጋር ስራ ፈልግ እንበለውና ያገኝልናል ትላታለች። እውነትሽን ነው? አዎ ምን ችግር አለው? እንኳን ለዚህ ቀርቶ አይደለም ለሌላም ይሆናል። አበዛውም እናንተ ሁለታችሁ ትግባባላችሁ ትላለች ሄቨን የዋሃ ማለት ነው። ባሏን እንደያዘችባት አታቅም፣ እህቱ እንዳልሆነች አታቅም። ከዛም በኋላ እሺ በቃ ካልሽ የሆንሽ ትላታለች። ግን እሷ በሀሳብ ወደ ቦታ ሄዳለች። እሷን የምትበቀልበት እሷን ማድረግ ያለባት ነገር ምን እንደሆነ ማሰብና ማውሰላሰል ጀመረች። ብቻ ብዙ ነገሮች በቃ ቅንጭላቷ በሙሉ ከሷ ጋር ለሆነ አለ። አንቺ ልጅ ግን የሆነ ችግር አለ እንደምናምን ምን ሆነሽ ነው እንደዚህ የሆንሽ ምናምን? አረ ምንም አልሆንኩም ምንም አይደለም ትላታለች። እሺ ብላ መድኃኒቱን ልታመጣለት ሄዳለች። ደነገጠች። ከዛ አንስታ ላከችለት ፎቶውን። እንደገና ደግሞ ይሄ መድኃኒት ለምን እንደሆነ የሚያገለግል ብላ ስትልክለት ነበር። እስኪኒ ወደ እኔ ትላታለች። መድኃኒቱን ሰጣታለች፣ ጠጣለች። በቃ ወስጃለሁ ትላታለች። እያናገረቻት ነበር ሄቨን። እሷ ግን ልቧ የለም። ከዛም በኋላ እንዴ እየጠራሁሽ አይደል እንደ እያትመጭም እንዴ ትላታለች። ምን አልሽኝ? በቃ ስልኩን ስትተወውና ወደ እሷ ትሄዳለች። ምን ነው ችግር አለ እንዴ? እስኪ ንገረኝ ምን ሆነሽ ነው ትላታለች። እንዴ እኔማ ወንድሜ መጀመሪያ እኔን ድሮ ነበረ የሚያገባው፣ ግን እሱ ቀድሞኝ አገባ፣ አንቺን ሳልድር አላገባም እያለ ነበር አለቻት። እንዴ ማለት ይኸው አንቺን ላፍሸዋ ትላታለች። ወይ የራሷን ውሽማ ለጓደኛዋ ድራ፣ እሷ ደግሞ መጀመሪያ ወንድሜ እኔ ሳላገባ አንቺ አታገቢ ብሎ ነበር፣ ይኸው አንቺን አገባ ትላታለች። ወይ ጉድ! እንዴ ችግር የለውም እኔ ቁሜ ወገቤን ታጠቄ እድርሻለሁ ትላታለች ሄቨንዬ። እርግጠኛ ነሽ? አዎ ምን ችግር አለው ትላታለች። ስለዚህ አንቺ ደግሞ ስላስታውቅሽን ስላዳርሽን ወንድምሽን አመሰግናለሁ ትላታለች። አየዋህ የዋህ እኮ የዋህ መጨረሻው ምን ይሆን? ከዛም በኋላ አሁንም በቃ እንደዛ እያወራቻት ልቧ እሷ ጋር አይደለም። ስልክ ተደወለ። ምግቡ ነው መሰለኝ መጣ። ላንሳ ስልክ ተስታነሳው ሌላ ነው። ይሄ ትክክለኛ መድኃኒት አይደለም የምሰጠው መድኃኒት እንደዚህ ነው ምናምን ብሎ ይላታል። በጣም ትደነገጣለች። እንደምንሽ ነው? ደነገጥሽ እኮ ምንሽ ነው ትላታለች። አይ ምንም አይደለም ምግቡ መስሎ የነበር የሌላ ስልክ ነው ትላታለች። እሺ እና ታዲያ እንደዚህ የሚያስደነግጥ ነገር ቤተሰብ ችግር አለ ምናምን ስላት፣ ኧረ ምንም ችግር የለም። ከዛም በኋላ መልሶ ተደወለ። ስልክ ሲደወልላት ምግቡ ነው መጣ አለቻት። እሺ በቃ ከፈችለት ትላታለች። እሺ ትላለች። እንግዲህ ያረገችው ሴራ ማለት ነው። ሴራዎቹ መቼም የመጨረሻ ሴራ ናቸው። ከዛም በኋላ ወደ ቤቷ ትሄዳለች። ቤቷ ከተመለሰች በኋላ ስለ እሷ ማሰብ ማሰላሰል፣ እንዴት እንደዚህ ሆነ፣ እንዴት እንደዛ አድርጌ መድኃኒቱ ትክክል እንዳልሆነ የሰጠቻት መድኃኒት ምናምን በጣም ትናደዳለች። በምታናደድበት ሰዓት እሱም ይመጣል። ምን ሆነሽ ነው ይላታል። ከስራ ከል እያለ ሚስቱን ማግኘት ትቶ ወደ ውሽማው ጋር ይመጣል። ወደ እሷ ጋር መጥቶ ምን ሆነሽ ነው ይላታል። በቃም ትልቅ ስህተት ሰርቶ ነው። ምንድን ነው? በቃ ሄቨን የምትወስደው መድኃኒት እኛ የሰጠናት አይደለም ሌላ ነው። እንዴ ማለት ሊሆን ቻለ? እኔ እንጃ፣ እንደዛ አይነት ነገር እኔ አላውቅም አለችው።
እንዴ አረሷ እንደዛ አይነት ነገር እያስተዋለች ምን እየተካከደ እንደሆነ አላውቅም ትላለች። ከዛ አማን ደግሞ ወደ ቤቱ ይገባል። ሁለታቸውን ምን እንዳደረገ አላቅም፣ ብቻ የሆነ ነገር እያየ ነበር። እናንተ እህትና ወንድም እንዳልሆናችሁ በጣም እርግጠኛ ነበርኩኝ ይላል። በጣም ይስቃል። እንዴት እንደዛ አይነት ነገር በላይ ትጫወታላችሁ ይላል። አማን ግን በጣም አድንቀዋለሁኝ። ከዛ በኋላ እንግዲህ እስኪ እናያለን ሄቨን ምን ብላ እንደምታስብ፣ ምን ይሄንን ነገር ይሄን ቪዲዮ እንዴት አድርጋ እንደምታይ ጉዱ ይታያል ይላል። ከዛም ተጠበቅነው በላይ ነው፣ ምን እየተካከለ እንደሆነ አላቅም ትላ አንድ ወደዛ አንድ ወደዚህ ይጠቀማመጣለሁ። ሁለታቸው አንድ ላይ ሆነው ወይኔ ጉዴ። ከዛ ማንዬ ደግሞ ያንን እያየ ይስቃል። እስከዛ ድረስ ትጫወቱ ነበረ ምናምን ይላል። እንግዲህ ውድ ቤተሰቦቼ እዚህ ላይ ያልቃል። ቀጣይ እስከምንገናኝ ድረስ በያላችሁበት ያለ ሰላምና እዝነት ይወረድልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ ሸር ማድረጋችሁን ውድ ቤተሰቦቼ እንዳትረሱ። ባይ ባይ። አስተያየት ኮሜንት ጻፉልን። ባይ። ወዳችኋለሁ፣ አከብራችኋለሁ።